ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 80 15 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ከ15 እስከ 20 ዓመት በሚደርስ ጽኑ እስራትና በገንዘብ ደግሞ እስከ 10 ሚሊዮን ብር የሚያስቀጣ ደንብ መውጣቱ ተሰምቷል። መረጃውን እናጋራችኋለን። አዲስ ለሚገነባ ፕሮጀክት ሲባል ከ2500 በላይ አባወራዎች ከይዞታቸው ይነሳሉ ተብሏል። ሙሉ መረጃውን ወደ እናንተ እናደርሰዋለን። እስከ ቤት ድረስ የእርድ አገልግሎት የሚሰጡ የሰው ኃይል አዘጋጅቻለሁ ሲል የአዲስ አበባ ቄራዎች ድርጅት አስታውቋል። በዚህም ለአንድ በሬ የሚያስከፍሉትንም የክፍያ መጠን አስቀምጧል። በዝርዝር ይዘነዋል። የመንግስት ሰራተኞች ማህበራዊ ዋስትና ጡረታ የሚወጡ ሰራተኞች መረጃዎቻቸውን አስቀድሞ ማደራጀት እንደሚያስፈልግ ተነግሯል። እንዴት ይደራጃል የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። ህብረተሰቡ በበዓላት ሰሞን የሚሸምታቸውን ምርቶች ከጥንቃቄ ጋር መሸመት አለበት ሲል የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አሳሰበም። የምግብ ምርቶችን ከባዕድ ነገሮች ጋር የመቀላቀል ተግባር በበዓላት ሰሞን ይበልጥ እንደሚስተዋልም ባለስልጣኑ ገልጿል። ህብረተሰቡ የሚሸምታቸውን ምርቶች ትኩረት ሰጥቶ የማየትና ችግሮች ሲኖሩም ጥቆማ የመስጠት ባህልን ሊያዳብር እንደሚገባ በባለስልጣኑ የምግብ ኢንስፔክሽንና ህግ ማስፈጸም ስራ አስፈጻሚ የሆኑት አቶ ሙላቱ ተስፋዬ አሳስበዋል። በተለይ እንደ በርበሬ፣ ዘይት፣ ቅቤ አንዳንዴም ወተት ላይ ለክለሳ ተጋላጭ ተብለው በቀዳሚነት የሚቀመጡ ናቸው ብለዋል። በዚህም ህብረተሰቡ በምግብ ምርቶች ላይ ከተመደበው ውጪ የሆኑ አጠራጣሪ ሁኔታዎችን ሲመለከት የታሸጉ የምግብ ምርቶች ላይ በተለይ ገላጭ ጽሑፎች ላይ ትኩረት ማድረግ ትክክለኛ አምራቹን የሚገልጽ መሆናቸውን ማጣራት ይኖርበታል ሲልም መልእክቱን አስተላልፏል። ስራ አስፈጻሚው አቶ ሙላቱ አክለውም ከህብረተሰቡ ጥቆማዎችን የመቀበል ተግባር በስፋት እንደሚሰራም ገልጸዋል። ህብረተሰቡም ጥቆማዎችን በተለያዩ መንገዶች እንዲያደርስ ጥሪ አቀርበው በአካል በነጻ የስልክ መስመር 8482 እንዲሁም በተቋሙ ድረገጽ ላይ በመጠቀም ችግሮችም ሆኑ አጠራጣሪ ነገሮች ሲገጥሙ ማሳወቅ እንደሚቻል ተናግረዋል። በአዲስ አበባ ከተማ አስተዳደር ከ300 ሺህ በላይ ለሚሆኑ ነዋሪዎች የነዋሪነት መታወቂያ መሰጠቱ ተገለጸም። የነዋሪነት መታወቂያ ለመስጠት በእቅድ ተይዞ ከነበረው 473 ሺህ በላይ የነበረ ሲሆን 339 ሺህ በላይ ለሚሆኑ ነዋሪዎች መታወቂያ ሰጥቻለሁ ሲል የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። አገልግሎቱም እነዚህ መታወቂያዎች በአዲስ በእድሳት በእርምትና በምትክ የተሰጡ ስለመሆናቸው አንስቷል። ኤጀንሲው ከዚህ ቁጥር ውስጥ 97 በመቶዎቹ ዲጂታል መታወቂያ የተሰጣቸው ሲሆን ቀሪው ደግሞ ለአቅመ ደካሞችና ለአካል ጉዳተኞች የተሰጠ ነው ብሏል። በከተማዋ ከ64 ሺህ በላይ ህፃናትን በተወለዱ በ90 ቀናቸው የልደት ምዝገባ ማድረጉን ያስታወቀው አገልግሎቱ
ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ71 በመቶ ብልጫ እንዳለው አስረድቷል። የልደት፣ ጉዲፈቻ፣ ጋብቻ፣ ፍቺና ሞት ምዝገባ ከ380 ሺህ በላይ ለመመዝገብ ታቅዶ እንደነበርም ተነስቷል። በዚህም አጠቃላይ ምዝገባው ካለፈው ዓመት ጋር ሲነጻጸር የ1.52 በመቶ ቅናሽ አሳይቷል ተብሏል። ቅናሽ ካሳዩ ምዝገባዎች መካከልም ጋብቻ አንዱ ሲሆን ፍቺ በንጽጽር ብልጫ ማሳየቱ ተነግሯል። በአሁኑ ወቅት ጤና ተቋማት፣ የጠቅላይ ሸሪዓ ፍርድ ቤትና የፌዴራል የመጀመሪያ ደረጃ ፍርድ ቤቶች በድምሩ 170 ማዕከላት ከመደበኛ ቢሮ ውጪ የወሳኝ ኩነት የአንድ ማዕከል ምዝገባ አገልግሎት የሚሰጥባቸው ማዕከላት መሆናቸው ተገልጿል። እስከ ቤት ድረስ አገልግሎት የምንሰጥ ሲሆን ክፍያ ደግሞ ለበሬ 1500 ብር የምናስከፍል ሲሆን የሉካንዳ ያልሆኑ ግለሰቦች ይዘው ሲመጡ ደግሞ በልዩ ሁኔታ ከጧቱ ከ11 ሰዓት ጀምሮ የእርድ አገልግሎት እንሰጣለን ሲል የአዲስ አበባ ቄራዎች ድርጅት አስታወቀም። ለትንሣኤ በዓል የእርድ አገልግሎትን በማስመልከት የድርጅቱ ሕዝብ ግንኙነት ኃላፊ አቶ አትክልቲ ገብረ ሚካኤል ማብራሪያ የሰጡ ሲሆን በማብራሪያቸውም በበዓላት በርከት ያሉ እንስሳት በልዩ ሁኔታ እንደሚገቡ ይጠበቃል ብለው በዘንድሮ ዓመትም ትላልቅ እንስሳት ወደ 4000፣ ትናንሽ የምንላቸው በግና ፍየል ደግሞ 2500 ይገባሉ ብለን እንጠብቃለን ሲሉ ገልጸዋል። ለዚህም ዝግጅት አድርገናል የሚሉት ኃላፊው አንዱ የሰው ኃይል ዝግጅት ሲሆን 1000 የሰው ኃይል ሰራተኛም ለዚህ በዓል በተጨማሪ የቀጠርንበትና ባለፈው የጾም ወቅትም የአቅም ግንባታ ስልጠናዎችን የሰጠንበት የእርድ ቦታና የእንስሳት የሚቆሙበት ቦታ ዝግጅት ያደረግንበት ሁኔታዎች አሉ ሲሉ ገልጸዋል። በዚህም የሉካንዳ ያልሆኑ ግለሰቦች ይዘው ሲመጡ በልዩ ሁኔታ ከጧቱ 11 ሰዓት ጀምሮ የእርድ አገልግሎት እንሰጣለን ብለው ምርመራ አድርገን እስከ ቤት ድረስ የአገልግሎት ክፍያ ደግሞ ለአንድ በሬ 1500 ብር ነው የምናስከፍለው ሲሉም ገልጸዋል። አቶ አትክልቲ አክለውም ህገወጥ እርድ በዘርፉ ብዙ ችግር ስላለው ህብረተሰቡ በዓሉን ሲያከብር በህጋዊ ቄራዎች የታረዱ የእንስሳት ስጋዎችን እንዲጠቀም ጥሪ አቀርበዋል። የመንግስት ሰራተኞች ማህበራዊ ዋስትና ጡረታ የሚወጡ ሰራተኞች መረጃዎችን አስቀድሞ ማደራጀት እንዳለበት የህዝብ ተወካዮች ምክር ቤት አሳሰበም። ቋሚ ኮሚቴው ይህን ያሳሰበው የኢፌዴሪ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ደቡብ ምዕራብ ሪጅን ጽህፈት ቤት የመስክ ምልከታ ባደረገበት ወቅት ነው። ጡረታ የሚወጡ ሰራተኞች መረጃዎችን አስቀድሞ በማደራጀትና አሰራሮችን በዘመናዊ ቴክኖሎጂ በመደገፍ ቀልጣፋና እንግልት በሚቀንስ መልኩ ስራዎችን ማከናወን እንዳለበት የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጅ አሳስበዋል። የጡረታ አበል ክፍያ የሀገር ባለውለታ ለሆኑ ጡረተኞች ባሉበት አካባቢ ተደራሽ ለማድረግ እየተደረገ ያለው ጥረት መልካም መሆኑንና ተጠናክሮ መቀጠል እንዳለበትም ገልጸዋል። በተጨማሪ ሴቶችን በማብቃት ወደ አመራርነት ማምጣትና ለሰራተኞች ምቹ የስራ አካባቢ መፍጠር ያስፈልጋል ያሉት የቋሚ ኮሚቴው ሰብሳቢ ከሚመለከታቸው አካላት ጋር ቅንጅታዊ አሰራርን ማጠናከር ይገባልም ብለዋል። የተቋሙ የጡረታ መዋጮ አሰባሰብ አገልግሎቱን ተደራሽ ለማድረግ እያደረገ ያለው ጥረት የበጀት አጠቃቀም ውጤታማነት እንዲሁም የንብረት አያያዝና አወጋገድ ስራዎች ተጠናክረው መቀጠል እንዳለባቸውም ተጠቁሟል። በኢፌዴሪ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ደቡብ ምዕራብ ሪጅን ጽህፈት ቤት ኃላፊ አቶ ዲናኦል ሳቀታ በበኩላቸው አገልግሎት የሚሰጡት ለ3 ክልሎች እንደሆነ ጠቁመው የሀገር ባለውለታ የሆኑትን ጡረተኞች መረጃ በማሰባሰብና በማደራጀት ቅርንጫፍ ጽህፈት ቤቶችን በመክፈት አገልግሎቶችን ቀልጣፋና ተደራሽ ለማድረግ ጥረት እየተደረገ መሆኑን እንዲሁም በዘርፉ የወጣው አዋጅ ደግሞ ለስራቸው ትልቅ አስተዋጽኦ ያበረከተ ስለመሆኑ ተናግረዋል። በቢሾፍቱ አቅራቢያ ለሚገነባው የአየር ማረፊያ 2500 አባወራዎች ከይዞታቸው ይነሳሉ መባሉ ተሰማም። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ 2500 አባወራዎች እንደሚነሱ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ስራ አስፈጻሚው አክለውም የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች የመኖሪያ ቤቶችን እንደሚገነባና በሚቀጥለው ዓመት ህዳር ወር
ወር ላይ እንደሚያስረክቧቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታም እንደሚጀመር መናገራቸውን ቢቢሲ አማርኛ ዘግቧል። በቢሾፍቱ አቅራቢያ አቡሴራ አካባቢ ይገነባል የተባለው ይህ ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች ደግሞ በህዳር ወር ላይ ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎቶች መስጫዎችም እንደሚገነቡ አክለዋል። የኢትዮጵያ አየር መንገድ የሚገነባውን የአየር መንገድ ግንባታ ከ4 ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ደግሞ ቀዳሚ የሆነ የአውሮፕላን ማረፊያ እንደሆነም ተገልጿል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያ የተለያዩ የማረፊያ ስራዎች ሲከናወኑ ቢቆዩም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚቻልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። በዚህም የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነት ተፈራርሟል። የኢትዮጵያ አየር መንገድ ማላዊ፣ ቶጎና ዛምቢያን ከመሳሰሉ አየር መንገዶች ጋር በሽርክና እንደሚሰራም ተገልጿል። አየር መንገዱ ከዓመት በፊት ባወጣው እቅድ መሰረት ደግሞ በዘንድሮ በጀት ዓመት 10 ቢሊዮን ዶላር ለማግኘት ቢያቅድም ገቢው ግን 8 ቢሊዮን ዶላር እንደሚደርስ ተገምቷል። ከ78 ዓመታት በላይ ያስቆጠረው የኢትዮጵያ አየር መንገድ ከ150 በላይ የዘመናዊ አውሮፕላኖች ባለቤት ሲሆን 100 አዳዲስ አውሮፕላኖችን ማዘመኑንም በድረገጹ ላይ ባስቀመጠው መረጃ አመላክቷል። እንዲሁም ደግሞ ወደ 142 ዓለም አቀፍ መዳረሻዎች የሚበረው የኢትዮጵያ አየር መንገድ ከነዚህ ውስጥ ደግሞ 70ዎቹ የአፍሪካ ሀገራት ከተሞች ናቸው ተብሏል። የኢትዮጵያ አየር መንገድ ለተከታታይ 6 ዓመታት የአፍሪካ ምርጥ አየር መንገድ ከመባል ባለፈ በርካታ ሽልማቶችን ለማግኘትም በቅቷል። ቀጥለናል ውድ ተከታታዮቻችን። በመጨረሻም በዝርዝር ወደምንመለከተው መረጃችን ስንሸጋገር ደግሞ በባህላዊ የማዕድን ስራ ላይ ተሰማርተው የተገኙ አካላት ከ15 እስከ 20 ዓመት በሚደርስ ጽኑ እስራትና በገንዘብ ደግሞ እስከ 10 ሚሊዮን ብር ድረስ የሚያስቀጣ ደንብ መውጣቱ ተሰማም። በትግራይ ብሔራዊ ክልላዊ መንግስት በቅርቡ በወጣው የተሻሻለው የማዕድን አስተዳደር ደንብ መሰረት በባህላዊ የማዕድን ማምረት ስራ ላይ የተሰማሩ ግለሰቦች እስከ 10 ሚሊዮን ብር እንደሚቀጡ ተገልጿል። ባሳለፍነው ረቡዕ ዕለት ማለትም ሚያዝያ 8 ቀን 2017 ዓ.ም ተግባራዊ እንዲደረግ በክልል ለሚገኘው ለመሬትና ማዕድን እንዲሁም ለሚመለከታቸው የመንግስት መስሪያ ቤቶች በተላከው ደብዳቤ ይህንኑ ደንብ እንዲያስፈጽሙ መጠየቁ ተመላክቷል። ደንቡ በባህላዊና አነስተኛ ደረጃ የማዕድን ስራዎች ላይ እንደ ሜርኩሪና ሳይናይድ ያሉ ጎጂ ኬሚካሎችን መጠቀም እንዲሁም ብረታ ብረት ነክ ማዕድናትንና ያለ እሴት መጨመር፣ መላክ ወይንም መሸጥን በግልጽ ይከለክላል። ይህን ደንብ የጣሰ ማንኛውም ሰው ደግሞ ከ15 እስከ 20 ዓመት በሚደርስ ጽኑ እስራት ሊቀጣ የሚችል ሲሆን በተጨማሪም እስከ 10 ሚሊዮን ብር የሚደርስ የገንዘብ መቀጮ ሊጣልበት እንደሚችልም ተገልጿል። ከዚህም በላይ ደግሞ ጥፋተኛ ሆነው የተገኙ አካላት ከማዕድን ስራው ጋር የተያያዙ ማሽነሪዎችንና ሌሎች መሳሪያዎችን እንዲሁም ያመረተውን ማዕድንም የሚወረስ ሲሆን ድርጅቱም ዝግ የሚሆን ከመሆኑም በላይ ወደፊትም በማንኛውም የማዕድን ስራ ላይ እንዳይሳተፍ ይታገዳል ተብሏል። የክልሉ መንግስት ይህንን ደንብ ያወጣው በፌዴራል መንግስት በተሰጠው ስልጣን መሰረት በመሆኑ የተጠቆመ ሲሆን ዓላማው ደግሞ የአካባቢን ደህንነት መጠበቅ፣ የሰዎችንና የእንስሳትን ጤና ለመጠበቅ ነው ተብሏል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ የቢዝነስና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።
ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶቹና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 8015 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት